ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 7 ሌሰን 6 በዛሬ ሌሰናችን የምናየው ከባለፈው ሌሰን የቀጠለ ጥያቄዎችን እየሰራን ነው። ሪቪኬሽን 7.4 ፓርት 1 ላይ የተወሰኑ ጥያቄዎችን አይተናል። በዛሬ ክፍል 2 ደግሞ የተወሰኑ ጥያቄዎች አብረን በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። Question number 3 ምንድነው የሚለው? X and Y are two elements with the same mass number but different atomic numbers 28 and 30 respectively. If X has a mass number of 58, what is the number of neutrons in Y element? So are X and Y isotopes of the same element? ይላል። ሁለት ኤሌመንቶች አሉ X and Y የተባሉ። እነዚህ ኤሌመንቶች አንደኛው the same atomic mass number አላቸው። ሁለቱ atomic mass numberቸው the same ነው። እንዲሁም አቶሚክ ነምበራቸው ዜድ ቫልዩ ወይንም ደግሞ ፕሮቶን ነምበራቸው የኤክስ እና የዋይ ኤሌመንቶች 28 እና 30 ተሰጥቶናል። ሌላኛው ኤክስ ኤሌመንት ምንለው ማስ ነምበሩ አቶሚክ ማስ ነምበሩ 58 ቢሆን what the number of neutrons in the y ስንት ይሆናል? are x and y elements are isotopes ይላል። ምክንያቱም እዚህ ጋር ምንድነው አይሶቶፕ ናቸው አይደለም? መልሱ በጣም አጭር ነው። እዚህ ጋር ዘሴም ኤሌመንት አይደሉም። ምክንያቱም ምንድነው ዘሴም ማስ ነምበር ያላቸው ኤሌመንቶች አይሶቶፕ መሆን አይችልም። ምክንያቱም ዘሴም ማስ ነምበር ያላቸው ኤሌመንቶች አይሶቶፕ አይሆንም። ምክንያቱም ምንድነው አይሶቶፕ የምንለው አቶሚክ ማስ ነምበራቸው ይለያያል። አቶሚክ ማስ ነምበር ማለት ኢንሳይድ ዘ ኒክለስ ወይ ኒክሊዮን የምንለው ውስጥ ያሉ የፕሮቶንና የኒውትሮን ቻርጅ መጠን የዘ ነምበር ኦፍ ኒውትሮን ቻርጅ የሁለቱ ኤሌመንቶች የተለያየ ነው የሚሆነው። ኒውትሮን ቻርጁ በተለያየ ቁጥር የአቶሚክ ማስ ነምበሩም ይለያያል። ስለዚህ ኦልዌይስ አይሶቶፕስ ብለን የምንጠራቸው ዘሴም አቶሚክ ነምበር ኖሯቸው ዲፈረንት ነምበር ኦፍ ኒውትሮንስ ወይንም አቶሚክ ማስ ነምበር ያላቸው ኤሌመንቶች ናቸው አይሶቶፕስ የሚባሉት። ስለዚህ የመጨረሻው ጥያቄ እዚሁ ጋር መቋጨት ትችላላችሁ ማለት ነው። ነገር ግን የኤክስ እና የዋይ አቶሚክ ማስ ነምበራቸው ምን ያህል ይሆናል? ነምበር ኦፍ ኒውትሮንስ የዋይ ኤሌመንት ምን ያህል ይሆናል የሚለውን ነው። ኤክስ እና ዋይ የኤሌመንቶቹ ሪፕሬዘንቴሽን ናቸው። ኤሌመንቶቹን አልጠቀሰም። አንደኛው ኤክስ ሌላኛው ዋይ ብሎ ነው። ስለዚህ እያንዳንዱን ተንት ነው። ሁለቱን ኤሌመንቶች ኤክስ እና ዋይ ብለን ሰይማቸው። ይሄ ኤክስ ነው፣ ይሄኛው ደግሞ ዋይ ኤሌመንት ብለን ሰይመው ከላይ የምንጽፈው ነገር ሁሌም የኤክስ ኤሌመንት ከላይ አቶሚክ ማስ ነምበር ነው፣ ከታች ደግሞ አቶሚክ ነምበር ነው። የዋይም በተመሳሳይ መልኩ አቶሚክ ነምበር ኦፍ ዋይ፣ ይሄኛው አቶሚክ ማስ ነምበር እና አቶሚክ ነምበር ኦፍ ዋይ ኤሌመንት። በዚህ መሰረት ለምሳሌ ምንድነው የተሰጠው? አቶሚክ ማስ ነምበራቸው የሁለቱ ኤሌመንቶች ምንድነው? ዘ ሴም። ሶ ኤ ቫልዩ የኤክስ እና የዋይ ዘ ሴም ነው። ዘ ሴም ምን አቶሚክ ማስ ነምበር የሁለቱም አቶሚክ ማስ ነምበር ዘ ሴም ነው። ነገር ግን እዚህ ጋር የተሰጠው አቶሚክ ነምበር ተሰጥቷል። የኤክስ ኤሌመንት ዜድ ኤክስን በለው ለመለየት እንዲመቸን 28 ሲሆን የሚቀጥለው ኤሌመንት ዋይ ደግሞ ዜድ ዋይ ነው። አቶሚክ ነምበር ኦፍ ኤሌመንት ዋይ አቶሚክ ነምበሩ 30 ነው። ኢፍ ኤክስ ሃዝ ዘ ማስ ነምበር ሰጥቷል። አንደኛው ማስ ነምበር ተሰጠ ማለት የሁለቱም ተሰጠ ማለት ነው። የኤክስ ኤሌመንት አቶሚክ ማስ ነምበሩ 58 ከሆነ አቶሚክ ማስ ነምበር ኦፍ የዋይ ኤሌመንትም 58 ነው። ምክንያቱም ምንድነው እዚህ ጋር ሲነሳ የሁለቱም ኤሌመንቶች ዘ ሴም አቶሚክ ማስ ነምበር አላቸው ስላለ። በዚህ መሰረት አሁን ነገሮቹ ይቀላሉ። what is the number of neutrons in the y element? የዋይ ኤሌመንት ነምበር ኦፍ ኒውትሮንስ ምን ያህል ነው? በጣም ሲምፕል ነው። ምክንያቱም አቶሚክ ነምበር ማለት ምን ማለት ነው? አቶሚክ ማስ ነምበር ማለት the sum of atomic number z የዋይ ኤሌመንት ነው ሲደመር ነምበር ኦፍ ኒውትሮንስ ኦፍ y የዋይ ኤሌመንት ነምበር ኦፍ ኒውትሮንስ ምን ያህል ነው? ኤን ዋይ ማለት እንችላለን። በዚህ መሰረት ነምበር ኦፍ ኒውትሮንስ ኢንሳይድ ዘ ኒክለስ ኤሌመንት ዋይ የኤሌመንት ዋይ ብለን የሰየም ነው ምን ያህል ነምበር ኦፍ ኒውትሮንስ ኢንሳይድ ዘ ኒክለስ አለ። አቶሚክ ማስ ነምበር ሲቀነስ ይሄን ወደዚህ ስለወሰድኩት ነው አቶሚክ ነምበር ኦፍ የዋይ ኤሌመንት አቶሚክ ነምበር መቀነስ ነው። አቶሚክ ማስ ነምበሩ እዚህ ጋር 58 ነው ሲቀነስ አቶሚክ ነምበር ኦፍ ወይ ነምበር ኦፍ ፕሮቶን ኢንሳይድ ዘ ኒክለስ ኦፍ ዋይ ኤሌመንት የዋይ ኤሌመንት ስንት ነው? 30። ስለዚህ ታቀናንሱት ነምበር ኦፍ ኒውትሮንስ ስንት ነው ማለት ነው? 28 ይሆናል ማለት ነው። መልሳችን አንደኛውን አግኝተን ኒውትሮንስ ኢን ዘ ዋይ ኤሌመንት
ስንት ነው ማለት ነው? 28 ብለን መመለስ እንችላለን። የዚህንም ትችላላችሁ። ነምበር ኦፍ ኒውትሮንስ ኤክስ ኤሌመንት ቢጠየቅ ኖሮ ከ58 28 መቀነስ ነው ስንት ይሆናል? 30 ይሆናል ማለት ነው። ኦኬ ሶ የዋይ ኤሌመንት ብቻ ስለተጠየቅን ምን ያህል ነምበር ኦፍ ኒውትሮንስ አለ የዋይ ኤሌመንት ነው የተባልነው በቀላሉ 28 ብለን መመለስ እንችላለን። ሶ ኦልሬዲ መልሰናል። ቀጣዩ ጥያቄ አር ኤክስ ኤንድ ዋይ አይሶቶፕስ ሴም ኤሌመንት ይላል። ሶ እስኪ እንጨርሰው ይህንን ጥያቄ። ይህም ባንጠየቅም ጀስት መመለስ እንችላለን። ነምበር ኦፍ ኒውትሮንስ የተለያየ ሆኖ ሴም ነምበር ኦፍ አቶሚክ ነምበር መሆን አለበት። ስለዚህ እዚህ ጋር አቶሚክ ማስ ነምበር 58 ነው። የኤክስ ኤሌመንት አቶሚክ ነምበሩ 28 ሲደመር ነምበር ኦፍ ኒውትሮን ኦፍ ኤክስ ኤሌመንት። ሶ ነምበር ኦፍ ኒውትሮን ስንት ነው የሚለውን እንየው። ሶ ይሄን ወደ ስናም አቶሚክ ማስ ነምበር ሲቀነስ አቶሚክ ነምበር ኦፍ ኤክስ ኤሌመንት ስናቀናንሰው አቶሚክ ማስ ነምበሩ 58 ነው። አቶሚክ ነምበር ኦፍ ኤክስ ኤሌመንት ደግሞ 28 ነው። ስለዚህ ያለው ቫልዩ ከ58 28 ሲቀንሱ 30 ይሆናል ማለት ነው። እዚህ ጋር ያለው የኒውትሮን ነምበር ኤክስ ኤሌመንት 30 ነው። የዋይ ኤሌመንት ደግሞ 28። ዲፈረንት ነምበር ኦፍ ምን አለ? ኒውትሮን አለ አይደለ? ስለዚህ ሁለቱ ኤሌመንቶች አይሶቶፕስ ናቸው አይደሉም ነው የሚለው። አይደሉም። ዲፈረንት ነምበር ኦፍ ኒውትሮንስ ቢኖራቸው ዘሴም ነምበር ኦፍ መኖር ነበረበት፣ አቶሚክ ነምበር መኖር ነበረበት። ስለዚህ ማንኛውም ኤሌመንት አይሶቶፕ የሚባለው ዘሴም ነምበር ኦፍ ፕሮቶን ነምበር ኤንድ ኦልሶ ዲፈረንት ነምበር ኦፍ ኒውትሮንስ ካላቸው አይሶቶፕ ይባላል። እዚህ ጋር ግን እንዳየነው ዲፈረንት ነምበር ኦፍ ኒውትሮንስ ኤንድ ዲፈረንት ነምበር ኦፍ አቶሚክ ነምበር ነው። ሁለቱም የተለያየ ነው። እነዚህ ምን አይባሉም? አይሶቶፕስ አይባሉም ማለት ነው። ሶ ፋይናላይዝ አድርጋችሁ ስትመልሱ አር ዘ አይሶቶፕስ? ዚ አንሰር ኢዝ ኖ። አይሶቶፕስ ሪኳየርስ ዘ ሴም ነምበር ኦፍ አቶሚክ ነምበር ሲኖር ዲፈረንት ነምበር ኦፍ ኒውትሮንስ ኦር ማስ ነምበር መኖር አለበት ማለት ነው። ሶ በዚህ መሰረት መልሳችን ከመለሰን በትክክል አስቀምጠናል ማለት ነው። ኩዌስችን ነምበር 4 In his experiment of gold foil, when Rutherford bombarded the alpha particles on a heavy thin sheet of gold foil, only a very few of projectiles were observed deflecting back. A. Which force was responsible for the deflection? B. What does it imply the most of alpha particles were passed undeflected? So እንደምናውቀው ኒክለስ እና ፕሮቶን ቻርጅን ዲስከቨር ያደረገው ኤርነስት ረዘርፎርድ ነው። ኤርነስት ረዘርፎርድ ዲስከቨር ያደረገው ኒክለስ ኢንሳይድ ዘ አተም ኒክለስ መኖሩንና ኒክለስ ውስጥ ያለው ቻርጅ ፕሮቶን ቻርጅ እንደሆነ ዲስከቨር አድርጓል። ሶ የተጠቀመውም ዲስከቨሪ ምንድነው? የጎልድ ፎይል ነው። ጎልድ ፎይልን በመጠቀም አልፋ ፓርቲክል ወይም ደግሞ ራዲዮአክቲቭ ኤሌመንት ጨረር በመጠቀም በቀላሉ ይህንን ኒክለስ ኢንሳይድ ዘ ጎልድ ፎይል ኒክለስ መኖሩንና ኢንሳይድ ዘ ኒክለስ ደግሞ ጀስት ፕሮቶን ቻርጅ እንዳለ በቀላሉ ዲስከቨር አድርጓል። ስለዚህ አንደኛው ጥያቄ ምንድነው የሚለው? ኦብዘርቭ ሲያደርግ which force was responsible for the deflection? አልፋ ፓርቲክሉ ዲፍሌክት እንዲያደርግ ያደረገው ፎርስ ምንድነው ነው። ሌላኛው ደግሞ what does it imply that most of the alpha particles were passed undeflected? አብዛኛው የአልፋ ፓርቲክል ጨረር ሬይ የምንለው አልፋ ፓርቲክል አልፋ ሬይ የምንለው ማለት ነው። ሶ ከራዲዮአክቲቭ ኤሌመንቱ የሚወጣው አልፋ ሬይ በአብዛኛው በጎልድ ፎይሉ ክፍል ውስጥ አልፏል። ምንም አይነት ዲፍሌክሽን አልተፈጠረም። ሶ ለምንድን ነው ያ የተፈጠረው የሚለው። ሶ መልሳችን ሉክ ረዘርፎርድ ስካተሪንግ ኦፍ አልፋ ፓርቲክል ኤክስፐሪመንት እንደሚያሳየው ከራዲዮአክቲቭ ኤሌመንቱ የሚመነጨው ራዲዬሽን ጨረር አልፋ ፓርቲክል ነው። አልፋ ፓርቲክል ደግሞ ፖዚቲቭሊ ቻርጅድ ሂሊየም ኤሌመንት ነው። ብዙ ጊዜ አልፋ ፓርቲክል የምንለው ሶ የሂሊየም ፖዚቲቭሊ ቻርጅድ ኤሌመንት ነው። ሶ ይሄ ሂሊየም ፖዚቲቭሊ ቻርጅድ ኤሌመንት በመሆኑ ወደ ታርጌት ወይም ደግሞ ወደ ኒክለስ ወደዚህ ወደ አቶሙ የማንን ነው ቴስት ያደረገው? የጎልድ ፎይል ነው። ከወርቅ የወርቅ ቅንጣት ነው የወሰዱት። በጣም ስስ በጣም አነስተኛ የወርቅ መጠን ነው። ሶ ይሄ አልፋ ፓርቲክሉ በሚለቀቅበት ሰዓት የተወሰነው ሬይ ጨረር ምንድነው ስክሪኑ ላይ ሲያርፍ ታይቷል። ምንም አይነት ዲፍሌክሽን ምንም አይነት ነገር ወይንም ሪባውንስ ባክ አላደረገም። ያ ምንድነው በራቅን ቁጥር ከኒክለሱ ወይንም ደግሞ ከአተሙ ያለው ራዲሽን አልፋ ፓርቲክሉ ስትሬት ነው የተጓዘው። ነገር ግን ወደ ኒክለሱ ስንሄድ አብዛኛው የኒክለሱ የአተሙ ክፍል ማስ ኦፍ ዘ ኒክለስ በጣም አነስተኛ በመሆኑ ምክንያት አብዛኛው ኢምፒቲ ስፔስ ክፍት ነው። ነገር ግን ወደ ኒክለሱ የሚጠጋው ሬይ ጨረር አልፋ ፓርቲክሉ ዲፍሌክት ያደርጋል። ልክ እንደዚህ ስካተር ያደርጋል።
አሁንም በተጠጋ ቁጥር ጀስት ስካተሪንጉ በጣም እየጨመረ ነው የሚሄደው። ሃይሊ ስካተርድ ያደርጋል። ኦኬ ስካተር ያደርጋል። ነገር ግን ቱ ዘ ሴንተር የመጣው ጨረር ግን ሪባውንስ ባክ ነው ያደረገው፣ ተመልሶ ነው የመጣው። ምክንያቱም ምንድነው ይሄ አልፋ ፓርቲክሉ ፖዚቲቭ ቻርጅ ነው ብለናል። ሌላኛው ደግሞ ኢንሳይድ ዘ ኒክለስ ያለውን ቴስት ሲያደርግ ፖዚቲቭ መሆኑን አረጋገጠ። ምክንያቱም ምንድነው ፖዚቲቭ ከፖዚቲቭ ቻርጅ ጋር ምንድነው ሪፐልሽን ፎርስ አለ። ሶ ይሄ ዘ ላው ኦፍ ኤሌክትሮስታቲክስ ምንድነው የሚለው ኤሌክትሮስታቲክ ፎርስ ቢትዊን ዘ ቻርጅ፣ በሁለት ተመሳሳይ ቻርጆች መካከል ያለው ኤሌክትሮስታቲክ ፎርስ ሪፐልሽን ፎርስ ነው። አንላይክ ቻርጆች ቢሆኑ ኖሮ ዋን አናዘር ሪፍሌክት ወይም ደግሞ ስካተር ሳይሆን የሚያደርገው አትራክት ነበር የሚያደርገው ማለት ነው። ስለዚህ ምን አይነት ኮንክሉዥን ሰጠ? እዚህ ውስጥ ያለው ነገር ጠጣር ነገር አለ። አብዛኛው የአተም ክፍል ግን ኢምፒቲ ስፔስ ነው። ነገር ግን አልፋ ሬው ወደ ኒክለሱ በተጠጋ ቁጥር ስካተር እያደረጋል ወይም ደግሞ በተወሰነ አንግል ዲፍሌክት ያደርጋል። ዲፍሌክሽን አንግል አለው። ቱ ዘ ሴንተር የመጣው ነገር ግን አላለፈም ወይም ስካተር አላረገም። ሪባውንስ ባክ ነው ያደረገው። ያ ሪባውንስ ባክ ያደረገው ለምንድን ነው? ኢንሳይድ በጣም ጠጣር ነገር የሆነ ስሞል የሆነ በጣም በመጠን አነስተኛ ግን በጣም ከፍተኛውን የማስ መጠን ያለው ፕሮቶን ቻርጅ እንዳለ ዲስከቨር አድርጓል። ይሄ ዲስከቨር የተደረገው ኒክለስ ተብሎ የተጠራው ዲስከቨር የተደረገው በኤርነስት ረዘርፎርድ አማካኝነት ነው ማለት ነው። ኤንድ ኦልሶ ኢንሳይድ ዘ ኒክለስ ፕሮቶን ቻርጅ መሆኑን ደግሞ የተረጋገጠው ኢንሳይድ ዘ ኒክለስ ፕሮቶን ቻርጅ መኖሩን ያረጋገጠው አንደኛው አልፋ ፓርቲክሉ ፖዚቲቭ ቻርጅ ነው። ኒክለሱ ፖዚቲቭ መሆኑ አንደኛው ማረጋገጫ፣ ሁለቱ መካከል ያለው ፎርስ ሪፐልሽን ፎርስ ነው ማለት ነው። ስለዚህ አንደኛው ጥያቄ which force was responsible for the deflection ይላል። ዲፍሌክት እንዲያደርግ የሚያደርገው ኤሌክትሮስታቲክ ፎርስ ነው ማለት ነው። ኤሌክትሮስታቲክ ፎርስ ላይክ ቻርጆች ሪፔል ይደራረጋሉ፣ አንላይክ ቻርጅስ ደግሞ አትራክት ይደራረጋሉ። ስለዚህ አልፋ ፓርቲክሉ ፖዚቲቭሊ ቻርጅድ ነው፣ ኒክለሱም ፖዚቲቭሊ ቻርጅድ ነው ፕሮቶን ቻርጅ ስላለ። ሁለቱ ምን ይደራረጋሉ ደግሞ ሪፔል ይደራረጋሉ፣ ይገፋፋሉ። የሚገፋፉበት ፎርስ ምን ይባላል? ኤሌክትሮስታቲክ ፎርስ ይባላል ማለት ነው። አንደኛው ማረጋገጫ ነው። ነገር ግን እዚህ ጋር እንደምታዩት ያለው ትዋርድ ዘ ኒክለስ በተጠጋም ቁጥር ይሄ አልፋሬው ሃይሊ ስካተርድ ነው የሚሆነው ወይም ደግሞ ያለው ዲፍሌክሽን አንግል ከፍተኛ ነው። እየራቅን ስንሄድ ግን ይሄ አልፋሬው ቀጥታ ስክሪኑ ጋር ነው ማረፍ የቻለው ማለት ነው። ኦኬ ቱ ዘ ሴንተር የመጣው አልፋ ሬ ግን ሪባውንስ ባክ ነው ያለው፣ ነጥሮ ነው የተመለሰ። ምክንያቱም አልፋ ፓርቲክሉ ፖዚቲቭ ነው። ከፖዚቲቭ ስትሬት ላይን ሲጎዝ ሪፐልሲቭ ፎርስ ነው የሚኖረው፣ ይገፋፋሉ፣ መጠጋት አይችልም። ወደ ነበረበት ሪባውንስ ባክ ያደርጋል ማለት ነው። ኦኬ የመጀመሪያው መልሳችን which force was responsible for the reflection ዲፍሌክት እንዲያደርግ ወይም ደግሞ ሪባውንስ ባክ እንዲያደርግ ያደረገው ፎርስ ኤሌክትሮስታቲክ ፎርስ ተብሎ ይጠራል። መልሳችን ዲፍሌክሽን ዲዩ ቱ ኤሌክትሮስታቲክ ሪፐልሽን ቢትዊን አልፋ ፓርቲክሉ ሂሊየም ነው ብለናል። ይሄ ፖዚቲቭ ነው። ኤንድ ኒክለሱም ፖዚቲቭ ስለሆነ በመካከሉ ያለው ፎርስ ኤሌክትሮስታቲክ ሪፐልሽን ፎርስ ነው ብለን በቀላሉ መመለስ እንችላለን። የቢ ደግሞ ሞስት አልፋ ፓርቲክል ፓስ አንዲፍሌክትድ፣ አብዛኛው የአልፋ ፓርቲክሎች ምንድናቸው? ዲፍሌክት ስትሬት ላይን ነው ስክሪኑ ላይ ያረፉት፣ ቀጥታ ነው፣ ምንም አይነት ዲፍሌክሽን አላሳዩም። ምክንያቱም ምንድነው? አተም ሲስ ሞስትሊ ኢምፒቲ ስፔስ፣ አብዛኛው የአተም ክፍል ባዶ ነው ማለት ነው። ምክንያቱም ምንድነው? ኒክለስ በመጠን ደረጃ በሳይዝ ደረጃ በጣም ትንሽ ነው። ከአተም ሳይዙ ጋር ኮምፔር ስናደርገው በጣም አነስተኛ የሆነ መጠን አለው። ስለዚህ በጣም ደንስ ቢሆንም የማስ መጠኑ ከአተሙ ክፍል አብዛኛው 99.9% የማስ ኦፍ ዘ ኒክለስ ቢሆንም ግን አነስተኛ ነች፣ በጣም ትንሽ ነች። ሳይዙ አነስተኛ በመሆኑ ምክንያት ይሄ አብዛኛው ጨረር አንድ ዲፍሌክት ነው ስክሪኑ ላይ ያርፋል ማለት ኢምፒቲ ስፔስ ነው። ነገር ግን ይሄ አልፋ ሬው ትዋርድ ዘ ኒክለስ በተጠጋ ቁጥር ደግሞ ጀስት ስካተር ያደርጋል ማለት ነው። በጣም አሁንም አፕሮች ባረቀት ሃይሊ ስካተር ያደርጋል። ዲፍሌክሽኑ እየጨመረ ነው፣ ዲፍሌክሽን አንግሉ በጣም እየጨመረ ይመጣል። ነገር ግን ቱ ዘ ሴንተር ኦፍ ዘ ኒክለስ ቀጥታ ወደ ሴንተር ኦፍ ዘ ኒክለስ የመጣው ጨረር ግን ሪባውንስ ባክ አድርጓል። ምክንያቱም ይሄ በጣም ጠጣር ነው፣ ስትሮንግ የሆነ ማስ መጠን አለው። ስለዚህ ኢንሳይድ ዘ ኒክለስ ያለው አብዛኛው ፕሮቶን ቻርጅ እና ኒውትሮን ቻርጅ ነው። ፕሮቶን ቻርጁ አልፋ ፓርቲክሉ ፕሮቶን በመሆኑ ምክንያት ፕሮቶን ከፕሮቶን ጋር ምንድነው ሪፐልሲቭ ፎርስ አለው፣ ይገፋፋሉ። ስለዚህ ሪባውንስ ባክ አድርጓል ማለት ነው። which does it imply that most of the alpha particles were passed and deflected because of mostly empty space ስለሆነ የአተሙ ክፍል አብዛኛው ክፍል ኤምፒቲ ነው፣ ባዶ ክፍል ነው።
ምክንያቱም ኢንሳይድ ኒክለስ የምንለው በጣም ስሞል ነው ኮምፔርድ ቱ ዘ አተም ማለት ነው። በዚህ መልኩ ከመለስን በትክክል አስቀምጠናል። ኩዌስችን ነምበር 5 ዋት ዌር ፌለርስ ኢን ረዘርፎርድስ ፕላኔታሪ ሞዴል ኦፍ ዲ አተም አፍተር ዘ ዲስከቨሪ ኦፍ ኒክለስ። ኒክለስን ዲስከቨር ካረገ በኋላ ረዘርፎርድ የአቶሚክ ሞዴልን ሰርቷል። ነገር ግን በተለያዩ ምክንያቶች ይሄ ሞዴል ፌል አድርጓል። ሶ ፌል የሆነበት አንደኛው ምክንያቶቹን ነው ጥቀሱ የተባለው። ፌለርስ ኦፍ ረዘርፎርድ አቶሚክ ሞዴል አንደኛው could not explain atomic stability. Accelerating electrons should radiate electromagnetic waves and spiral into the nucleus. ምንድነው ያለው? ሁሉም ኤሌመንቶች አንስቴብል ናቸው የሚል ሀሳብ ነበረው። ሶ አንስቴብል የሆኑበት ምክንያትም እነዚህ ኤሌክትሮኖች በከፍተኛ ፍጥነት ሙቭ በማድረግ አክሰለሬት በማድረግ ያላቸውን ኢነርጂ ሉዝ ያደርጋሉ ነው። ሶ ቱ ዘ ሰራውንድ ኢነርጂያቸውን በቀላሉ ሉዝ ስለሚያደርጉ ደን ይሄ ያላቸው ኢነርጂ ሪሊዝ ከሆነ ከተወሰነ ጊዜ በኋላ ምን ያደርጋሉ ነው? ኢነርጂያቸውን ሲጨርሱ ፌል ኢንቱ ደ ኒክለስ ወደ ኒክለስ ይወድቃሉ የሚል ሀሳብ ነበረው። ነገር ግን ሁሉም ኤሌመንቶች አንስቴብል አይደሉም፣ ስቴብል ናቸው። የተወሰኑት ደግሞ ኢንሳይድ ዘ ኒክለስ ያለው የኒውትሮንና የፕሮቶን መጠን አለመመጣጠን አንስቴብል እንዲሆኑ ያደርጋቸዋል። ነገር ግን እነዚህ ኢንሳይድ ዘ ኒክለስ ያለው የፕሮቶንና የኒውትሮን መጠን አለመመጣጠን ወደ ስቴቢሊቲ ኢነርጂ ሪሊዝ በማድረግ ኢን ዘ ፎርም ኦፍ አልፋ፣ ቤታ፣ ኒውትሮን ኤንድ ጋማ ሬ ሪሊዝ በማድረግ ወደ ስቴብል ቼንጅ ራሳቸውን ይቀየራል። ስቴቢሊቲ ለማግኘት አፍተር ቲ ታይም በተወሰነ ጊዜ ያላቸውን ኢነርጂ ሉዝ በማድረግ በቀላሉ ወደ ስቴቢሊቲ ሙቭ ያደርጋሉ። ነገር ግን እዚህ ጋር አራውንድ ኒክለስ የሚገኙ ኤሌክትሮኖች ግን አንደኛ ስፓይራል የሆነ ሙቭመንት የላቸውም፣ በከፍተኛ መጠንም አክስለሬት አያደረጉም፣ እንዲሁም ኢነርጂም ሪሊዝም አያደረጉም። ኦኬ በዚህ መጠን ማለት ነው። ኤንድ ኦልሶ ሪሊዝ ካደረጉ በኋላም ወደ ኒክለስ ፌል አያደረጉም። ሶ አንደኛው ድሮባክ ወይንም ደግሞ የረዘርፎርድ አቶሚክ ሞዴል ውድቅ የተደረገበት አንደኛው ምክንያት ይሄ ነው። ሌላኛው ደግሞ ኢነርጂ ሌቭል አለው። እያንዳንዱ 7 ሌቭል ሼል ሌቭል ኢነርጂ ሌቭል አለው። ሶ እሱ አልተብራራም። ሌላኛው ኩድ ኖት ኤክስፕሌን ዲስክሪት አቶሚክ ስፔክትራ፣ ዲስክሪት የሆነ አቶሚክ ስፔክትራን ብሪፍሊ ኤክስፕሌን አላደረገም። ሶ የረዘርፎርድ አቶሚክ ሞዴል የወደቀበት ዋና ዋና ምክንያቶች የሚባሉት እነዚህ ናቸው ማለት ነው። The other describe how neutrons were discovered. After the discovery of proton charge discover ከተደረገ በኋላ በኤርነስት ረዘርፎርድ አማካኝነት ነው ፕሮቶን ቻርጅ ዲስከቨር የተደረገው። ነገር ግን ከዛ በኋላ ከፕሮቶን ቻርጅ ውጪ ኤሌክትሪካሊ ኒውትራል ቻርጅ መኖሩን ያረጋገጠው ጄምስ ቻድዊክ ይባላል። ሶ እንዴት እንደ ዲስከቨር እንደተደረገ አብራሩ ነው የሚለው። in 1932 ጄምስ ቻድዊክ beryllium bombarded with alpha particle produced uncharged radiation which knock out protons from paraffin wax. Kinematics showed the radiation particle has mass is proton but no charge, we say neutron. እዚህ ጋር ምንድነው ያስተዋለው? after the discovery of proton charge inside the nucleus proton charge ነው የሚኖረው ከሚለው ሀሳብ በመነሳት ጄምስ ቻድዊክ የሚባል ሳይንቲስት ኒውትሮኑን ዲስከቨር አድርጓል። ያ ምንድን ነው? ይሄ ራዲዮ አክቲቭ ኤሌመንት ነው። ራዲዮ አክቲቭ ኤሌመንቱ ለምሳሌ ፖሊኒየም ሶርስ ነው። ፖሊኒየም አንስቴብል የሆነ ኒክላይ ያለው። ሶ ስቴብል ለመሆን ኢነርጂ ሪሊዝ ያደርጋል። ሶ ኢን ዘ ፎርም ኦፍ ኢነርጂ ሪሊዝ የሚያደርገው ፓርቲክል አልፋ ፓርቲክል ነው። ሶ ከዚህ በፊት እንደተማር ነው አልፋ ፓርቲክል የምንለው ሂሊየም ነው አይደል? ሂሊየም። ሶ ሂሊየም አቶሚክ ማስ ነምበሩ 4 ነው፣ አቶሚክ ነምበሩ ደግሞ 2 ነው። ያ ማለት ሪሊዝ የሚያደርገው በኢን ዘ ፎርም ኦፍ ሂሊየም ከሆነ ሁለት ምን ፕሮቶን ቻርጅ እና አቶሚክ ነምበሩ 2 ስለሆነ 2 ፕሮቶን ቻርጅ እና አናዘር 2 ምን አለ ኒውትሮን ቻርጅ አለ ማለት ነው። ኦኬ ነገር ግን ከዚህ በፊት የነበረው እሳቤ አጠቃላይ ኢንሳይድ ዘ ኒክለስ ያለው ቻርጅ ፕሮቶን የሚባል ቻርጅ ነው የሚል ሀሳብ ስለነበረ ሶ ኢን ዘ ፎርም ኦፍ አልፋ ፓርቲክል ሪሊዝ የተደረገው እዚህ ጋር የተቀመጠው ቤሪሊየም ነው። ሶ ቤሪሊየም ውስጥ ሲያልፍ ይሄ አልፋ ፓርቲክሉ ሲያልፍ ኢን ዘ ፎርም ኦፍ ኒውትሮን ቻርጅ ነው ሪሊዝ የሆነው። ሶ ከቤሪሊየሙ ምን ወጣ? ኒውትሮን። ነገር ግን እዚህ ጋር ፓራፊኖክስ ሲቀመጥ መሀል ላይ ይሄ ኒውትሮን ቻርጅ በሚያልፍበት ሰዓት ኖክአውት ያደረገው ያስወጣው ምን ነው? ፕሮቶን ነው። ሶ ፕሮቶን ቻርጁ ሪሊዝ እንደተደረገ ደግሞ በጊገር ካውንተር ዲቴክት በማድረግ በቀላሉ ለመረዳት ሞክረዋል። ሶ ይሄ ኒውትሮን ቻርጅ እንዳያችሁት እዚህ ፓራፊኖክስ ላይ ያለ የፕሮቶን ቻርጅ ምን አይነት ቻርጅ ነው?
ለምንድን ነው ኖክአውት ያደረገው ካለው ኮንዘርቬሽን ኦፍ ሞመንተምን ያሳየናል። ሶ ሉክ ለምሳሌ ይሄ ኒውትሮን ቻርጅ እዚህ ጋር እንደምታዩት ፕሮቶን አለ፣ ፕሮቶን ቻርጅ አለ። ኒውትሮን ቻርጁ ደግሞ ጀስት እንዳልኳቸው የአልፋ ፓርቲክሉ በቤሪሊየም ሴል ኒውትሮን ቻርጅ ነው። ሶ ይሄ ኒውትሮን ቻርጅ በሚወጣበት ሰዓት እዚህ ጋር ካለው ኒውትሮን ቻርጅ ሙቭ በሚያደርግበት ሰዓት ይሄ ፕሮቶን ከፕሮቶን ጋር ሪፔል ይደረጋል፣ ይገፋፋሉ። ሶ በሚገፋፉበት ሰዓት ሞር ኖክአውት የሆነው የወጣው የትኛው ነው? የፕሮቶን ቻርጅ ሪፔል ስለሚያደርገው። ሶ የቀረውስ ቻርጅ ሲባል ዴር ኢዝ አናዘር ቻርጅ እንዳለ በቀላሉ መረዳት ትችሏል ማለት ነው። ኤሌክትሪካሊ ኒውትራል የሆነ ቻርጅ ነገር ግን ከፕሮቶን ማስ ጋር ተመሳሳይ የማስ መጠን አፕሮክሲሜትሊ ተመሳሳይ የማስ መጠን ያለው አናዘር ቻርጅ እንዳለ ማረጋገጥ ይችላል ማለት ነው። ኦኬ ሶ ካናሜክስ ሾውስ the radiation of particle has a mass ፕሮቶን ማስ ማለት ነው but no charge። ያኛው ቻርጅ ግን ቻርጅለስ ነው። ያ ኤሌክትሪካል ኒውትራል የሆነው ቻርጅ ምን ይባላል? ኒውትሮን ተብሎ ይጠራል የሚል በአጠቃላይ አዲሽናል ኢንሳይድ ዘ ኒክለስ ፕሮቶን ቻርጅ ብቻ ሳይሆን ኒውትሮን ቻርጅ መኖሩን ዲስከቨር አድርጓል ማለት ነው። ሶ ባይ ሁም ኒውትሮን ኢዝ ዲስከቨርድ ጄምስ ቻድዊክ በሚባል ሳይንቲስት ነው የተገኘው ማለት ነው። Question number 7. What are the difference between strong nuclear force and weak nuclear force? በስትሮንግ ኤንድ ዊክ ኒውክሊየር ፎርስ መካከል ያለው ዲፈረንስ ምንድን ነው ነው የሚለው ሰው መልሳችን the strong nuclear force is a very short range force ነው። በጣም ባጭር ዲስታንስ የሚፈጠር ፎርስ ነው። ኢንሳይድ ዘ ኒክለስ የሚፈጠር ፎርስ ነው። about 1 ፌምቶሜትር up to 3 ፌምቶሜትር ከ1 እስከ 3 ፌምቶሜትር ባለው ሬንጅ ሾርት ሬንጅ መካከል የሚፈጠር ኒክሊየር ፎርስ ስትሮንግ ኒክሊየር ፎርስ ተብሎ ይጠራል። ፌምቶሜትር ማለት ጀስት ሲብራራ 1 ፌምቶሜትር የምንለው ከዚህ በፊት እንደተማር ነው ዘ ፕሪፊክስ ፌምቶ 10 the power of -15 ማለት ነው። በጣም ትንሽ ቁጥር ነው የሚያሳየው። ኦኬ ሶ በጣም 0.000 ላይክ በጣም -15 ማለት በጣም ትልቅ አነስተኛ ቁጥር እንደሆነ ያሳያል። ሶ ከ1 እስከ 3 ፌምቶሜትር ባለው ሬንጅ የሚፈጠር ኒክሊየር ፎርስ ስትሮንግ ኒክሊየር ፎርስ ይባላል። which acts to hold neutrons and protons together ይህ ፎርስም ኢንሳይድ ዘ ኒክለስ ያለውን የኒውትሮን እና የፕሮቶን አንድ ላይ ባይንድ አድርጎ የሚይዝልን ፎርስ ስትሮንግ ኒክሊየር ፎርስ ተብሎ ይጠራል ማለት ነው። ኢን ኒክላይ this force acts against enormous repulsive electromagnetic force of protons ፕሮቶን ፖዚቲቭ ቻርጅ ነው። ፕሮቶን ከፕሮቶን ጋር ደግሞ ምን አይነት ፎርስ አለ? ሪፐልሲቭ የሆነ ፎርስ አለ። በሁለቱ ፎርሶች መካከል ያለ ሪፐልሲቭ ፎርስ ኤሌክትሮስታቲክ ፎርስ ይባላል። ሶ ይህን ኤሌክትሮስታቲክ ፎርስ አጌንስት በመሆን ኦፖዝ በማድረግ ኒክሊዮንስ የምንላቸው ፕሮቶንና ኒውትሮኖችን አንድ ላይ ሆልድ አድርጎ የሚይዝልን ኒክሊየር ፎርስ ስትሮንግ ኒክሊየር ፎርስ ተብሎ ይጠራል ማለት ነው። ያዘር ዘ ዊክ ኒክሊየር ፎርስ ኢዝ ዋን ኦፍ ዘ ፎርስ ፋውንዳሜንታል ፎርስ ከአራቱ ፋውንዳሜንታል ፎርሶች አንዱ ዊክ ኒክሊየር ፎርስ ነው። ሌሎቹን ስንል ደግሞ አንደኛው ግራቪቲናል ፎርስ ነው። ሁለተኛው ዊክ ኒክሊየር ፎርስ ብለን የምንጠራው ነው። ሶስተኛው ስትሮንግ ኒክሊየር ፎርስ፣ አራተኛው ደግሞ ኤሌክትሮማግኔቲክ ፎርስ የምንለው ኤሌክትሮማግኔቲክ ፎርስ ብለን የምንጠራ ነው። እነዚህ ፎር ፋውንዳሜንታል ፎርስ ኢን ኔቸር ተብለው ይጠራሉ። ሶ ዊክ ኒክሊየር ፎርስም አንደኛው ፋውንዳሜንታል ፎርስ ኦፍ ኢን ኔቸር ከሚባሉ ውስጥ አንደኛው ነው። ዘ ዊክ ኒክሊየር ፎርስ አክትስ ኢንሳይድ ዘ ኢንዲቪጁዋል ኒክሊየርስ ብዙ ጊዜ ይሄ ዊክ ኒክሊየር ፎርስ የምንለው ኢንሳይድ ዘ ኒክለስ የሚፈጠር ፎርስ ሲሆን የሚፈጠረው ኢንዲቪጁዋል ኒክሊዮንስ መካከል ነው። አት ዘ ሳም አፕ ሳይሆን በአጠቃላይ የኢንሳይድ ዘ ኒክለስ ያለው የፕሮቶንና ኒውትሮኖችን አንድ ላይ ሆልድ አድርጎ የሚይዝልን ፎርስ ስትሮንግ ኒክሊየር ፎርስ ነው። ኢንዲቪጁዋሊ በተናጥል ግን ኒክሊዮኖች ያላቸው ኢንሳይድ ዘ ኒክለስ ያለ ፎርስ ምን ይባላል? ዊክ ኒክሊየር ፎርስ ተብሎ ይጠራል። which means that it is even shorter ranged በአጭር ዲስታንስ ቢሆንም ይሄ ኢንዲቪጁዋል በሆነ ኒክሊዮንስ መካከል የሚፈጠር ፎርስ ዊክ ኒክሊየር ፎርስ ይባላል። which means that it is even shorter range than strong nuclear force እንደ ስትሮንግ ኒክሊየር ፎርስ በጣም አጭር ዲስታንስ ቢሆንም ዊክ ኒክሊየር ፎርስ ይፈጠራል ማለት ነው። ሶ ብዙ ጊዜ ዊክ ኒክሊየር ፎርስ እና ስትሮንግ ኒክሊየር ፎርስ ቶታሊ ኢንሳይድ ዘ ኒክለስ ያለው የፕሮቶንና ኒውትሮን መካከል ያለውን አጠቃላይ ኒክለስ ብለን የምንጠራው መካከል የሚፈጠር ፎርስ ስትሮንግ ኒክሊየር ፎርስ ይባላል። ግን ኢንዲቪጁዋሊ ኢንሳይድ ዘ ኒክሊዮንስ የሚፈጠር ፎርስ ዊክ ኒክሊየር ፎርስ ተብሎ ይጠራል ማለት ነው። The other question, what are the major difference between electrostatic and nuclear force? በኤሌክትሮስታቲክ ፎርስ እና በኒክሊየር ፎርስ መካከል ያለው ዲፈረንስ ምንድን ነው ነው የሚለው ሰው መልሳችን ኤሌክትሮስታቲክ ፎርስ ኢዝ ሎንግ ሬንጅ ፎርስ ነው።
በትልቅ ርቀት ወይም አሰም ዲስታንስ የሚፈጠር የፎርስ አይነት ነው። ቢትዊን ቻርጅስ የሚፈጠር የፎርስ አይነት ነው ኤሌክትሮስታቲክ ፎርስ የምንለው። ሶ ኤሌክትሮስታቲክ ፎርስ ቢትዊን ቻርጅ ስንል ቻርጅ አላይክ ቻርጅስ የምንላቸው አንደኛው ፖዚቲቭ ሌላኛው ኔጌቲቭ ቻርጅ መካከል ምን አይነት ፎርስ ነው ያለው? አትራክት ይደራረጋሉ። አትራክቲቭ ፎርስ ነው ያለው። ሶ ኤሌክትሮስታቲክ ፎርስ ዲፔንድስ ኦን ዘ ሰፓሬሽን ዲስታንስ ቢትዊን ዘ ቱ ቻርጅ በሁለት ቻርጆች መካከል ያለው ሰፓሬሽን ዲስታንስ ዲፔንድ ይሆናል። ሶ ሎንግ ሬንጅ በሚሆንበት ሰዓት ያለው የፎርስ መጠን ቫሪ ያደርጋል። A proton can interact with all the proton within the nucleus through electrostatic force. Inside the nucleus proton ከፕሮቶን ቻርጅ ጋር ኢንትራክት ያደርጋል። ሶ ኢንትራክት በሚያደርጉበት ሰዓት ሪፐልሲቭ ፎርስ ነው የሚፈጠረው። And also electrostatic force is the weaker force compared to the nuclear force ጋር ኮምፔር ስናደርግ ኤሌክትሮስታቲክ ፎርስ is the weak force ነው። ዝቅተኛ የፎርስ መጠን አለው ማለት ነው። ኒውክሊየር ፎርስ is the short range force ነው። በአጭር ዲስታንስ ከ1 እስከ 3 ፌምቶ ሜትር ባለው ርቀት ብቻ የሚፈጠር ፎርስ ነው ኒውክሊየር ፎርስ የምንለው። ኤንድ አክትስ ቢትዊን ዘ ኒውክሊዮንስ የምንላቸው ጀስት ዘ ሰም ኦፍ ፕሮቶን ኤንድ ኒውትሮን ቻርጅ ማለት ነው። በአጠቃላይ ኢንሳይድ ዘ ኒውክሊየስ ያለው የፕሮቶንና ኒውትሮን ቻርጅ በአንድ ላይ ሲጠሩ ኒውክሊዮንስ ይባላሉ። ሶ ቢትዊን ዘ ኒውክሊዮንስ which mean that ፕሮቶን የኒውትሮን መካከል ያለ አትራክቲቭ ፎርስ ነው ኒውክሊየር ፎርስ የምንለው። It is independent of the charge, does not depend on the charge of the nucleons. Inside the nucleons ያለ የቻርጅ ዲፔንድ አይሆንም። ቻርጁን ስናይ ፕሮቶን ፖዚቲቭ ነው፣ ኒውትሮን ደግሞ ኤሌክትሪካል ኒውትራል ቻርጅ ነው። ነገር ግን ኤሌክትሮስታቲክ ፎርስ it depends on the charge አይደል? ቻርጅድ መሆን አለበት ኤሌክትሮስታቲክ ፎርስ። ለምሳሌ አንደኛው ቻርጅ ኒውትሮን ቢሆን ሌላኛው ፕሮቶን ቢሆን there is no electrostatic force between the two charges ምክንያቱም አንደኛው ኒውትሮን ነው ኤሌክትሪካሊ ኒውትራል ነው ምንም አይነት ኢንትራክሽን የለው ከፕሮቶን ቻርጅ ጋር። ነገር ግን አንላይክ ቻርጆች ከሆኑ አትራክት ይደራረጋሉ። ላይክ ቻርጆች ለምሳሌ ፕሮቶን ከፕሮቶን ወይም ኤሌክትሮን ከኤሌክትሮን ጋር ሪፔል ይደራረጋሉ። ኦኬ ሶ ኤሌክትሮስታቲክ ፎርስ is it depend on the charge sign በቻርጆቹ ዲፔንድ ይሆናል። ነገር ግን ኒውክሊየር ፎርስ ግን it does not depend on the charge sign በቻርጅ ሳይን ወይም በቻርጁ ዲፔንድ አይሆንም ማለት ነው። ሶ ኒውክሊየር ፎርስ ኢዝ ዘ ሾርት ሬንጅ ፎርስ ሲሆን አክትስ ቢትዊን ዘ ኒውክሊዮንስን ቢትዊን ፕሮቶንስ ኤንድ ኒውትሮንስ ኢንሳይድ ዘ ኒውክሊየስ የሚፈጠረ ፎርስ ነው ማለት ነው። ለዛሬ ይበቃናል። በሚቀጥለው ሌሰን ደግሞ ቀሪ ጥያቄዎችን አብረን በጋራ እንሰራለን ማለት ነው። ከዛው ድረስ ሰላም ሁኑ። ቻው ቻው።